ፈረስ አለ የፈረስ ስጋ ብሬዛውላ የበሬ ስጋ አለ ስለዚህ ብሬዛውላ ብላችሁ ልትገዙ ስቶር ስትሄዱ የበሬ መሆኑን አረጋግጡ እሳት ሳትለኩሱ ሳትለበለቡ ሳያልባችሁ ላብላብ ሳትሸቱ ጽድት ያለ ጤነኛ ምግብ መመገብ ለአጥንታችን ለልብ ጤና ምክንያቱም ስትረስ ማድረግ የለብንም ኦርጋኖቻችንን ለብለድ ሰርኩሌሽን ለቆዳችን ጤና ለፀጉራችን ጤና ለተለያየ ነገር እንደዚህ አይነት ምግብ መመገብ በጣም ያስፈልጋል በሙቀቱ አማካኝነት በጣም ስለሚያለበን በውሃ በመጠጣት ሰብስቲቲዩት ማድረግ አለብን ዲሃይድሬት በማያረጉን ምግቦች ሰውነታችንን መጠገን አለብን እና እንደውም ይሄ ኃይለኛ ሙቀት በሚገባበት ጊዜ እንደኔ መክሳት ለምትፈልጉ ትልቅ ስጦታ ነው የሚያደርግላችሁ ጂቲ አክቲቭ ዌር ታሪክ ነው ጂቲ አክቲቭ ዌር በኢትዮጵያዊ ምርጥ ዲዛይነር ለሀበሻ ሴት ተብሎ ዲዛይን የተደረገ ሲሆን በታዋቂ የጨርቃ ጨርቅ ጣሊያናዊ ፋብሪካ ማቴሪያሉ ለኛ ሰውነት ተብሎ ተጠንቶ የተሰራ ከመሆኑ ባለፈ በምንለብሰው ጊዜ ሆዳችንን መጠጥ አድርጎ ሸንቃጣ ሴት ከማድረግ ባለፈ የመቀመጫችንን ውበት እንደጠበቀ ዳሊያችንን እንዳሳመረ የሰለለ ችግር ካለን ደግሞ ልሙጥ ያማረ የተዋበ ሰውነት እንዲሰጠን ተደርጎ ብዙ ዕውቀት የፈሰሰበት የስፖርት ምርት ነው ጂቲ አክቲቭ ዌር ቢያልበን ብርድ እንዳይመታን ቢረጥብ ቶሎ እንዲደርቅ የውጭውን ቅዝቃዜ ወደ ሰውነታችን ውስጥ እንዳያስገባ በጥንቃቄ የተሰራ ምርጥ ብራንድ ነው ጂቲ አክቲቭ ዌር የሁሉ ጊዜ ምርጫ እንዴት እንደምጣፍጥ እንዴት ቅዝቅዝ እንደሚያደርግ በ5 ደቂቃ የሚደርስ ፈጣን ጤነኛ ምግብ ለሙቀታችን አሰራሩን እስከ መጨረሻ ድረስ ተከተሉ በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ ላይክ ሼር ያደረጋችሁ እንድታበረታቱኝ አደራ እያልኩኝ አብረን እንስራ መጀመሪያ አሩኮላ እናጥባለን ለጤና በጣም ትልቅ ጥቅም አለው በተለይ ዳይት ማድረግ በመንፈልግበት ጊዜ እንደዚህ ኃይለኛ ሙቀት ባለበት ጊዜ ለልብ ጤና ለብለድ ሰርኩሌሽን ለአጥንት ጤና ቶክሲክ የሆነውን ነገር ከሰውነታችን እንዲወጣ አሩኮላ በጣም ይመከራል እንድንጠቀም ባይካርቦኔት ኦፍ ሶዳ ሰላጣችንን እንከተዋለን የተወሰነ ደቂቃ ብንዘፈዘፈው ቆንጆ ነው በደንብ ጽድት እንዲያደርግልን ከዛ በደንብ አድርገን እናለቀልቀዋለን ጭምቅ አድርገን ውሃውን እናወጣዋለን አይረን ለሚያንሰን ፋይበር እንዲሁም ደግሞ ቆንጆ ጤነኛ ጉልበት እንዲኖረን በቀላሉ ዳይጀስት እንድናደርግ በተለይ ሰመር ላይ እንደዚህ ኃይለኛ ሙቀት ባለ ጊዜ ብሬዛውላ እንድንጠቀም እንመከራለን ብሬዛውላ የበሬ ስጋ ሲሆን ደርቆ ስሞክድ ሆኖ እንደዚህ ስላይስ ተቆርጦ ይሸጣል በየሱፐርማርኬቱ በኢታሊ
ብዙዎቻችሁ እንደውም የተለያየ ኤሮፓ ሀገር የጣሊያን ምግብ የሚሸጥበት ስቶር ብትገቡ ታገኙታላችሁ። እዛው ፊት ለፊታችሁ ስላይስ ቆርጠው የምትፈልጉትን ያህል መጠን ይሰጧችኋል። ይሄ 100 ግራም በምንጠቀምበት ጊዜ በጣም ቆንጆ ጤነኛ የሆነ ሙሉ ጤነኛ የሆነ ምግብ ለሰውነታችን እንሰጠዋለን። እንደዚህ ስላይሱን ኦኬ ብሬዛውላ የፈረስ አለ፣ የፈረስ ስጋ፣ ብሬዛውላ የበሬ ስጋ አለ። ስለዚህ ብሬዛውላ ብላችሁ ልትገዙ ስቶር ስትሄዱ የበሬ መሆኑን አረጋግጡ አደራ። ፍሪጅ ውስጥ ነው መቀመጥ ያለበት። አንዴ ስላይስ ከተቆረጠ በኋላ ከተከፈተ በኋላ 2 ቀን ከ2 ቀን በኋላ ወይ ጣሉት ወይ ብሉት። ከ2 ቀን በላይ መቀመጥ የለበትም። ቀጥሎ አሩኮላ እናስቀምጥበታለን ከላይ። ነስ እናደርገዋለን። እንደምትፈልጉት መጠን። ሶስተኛ ግብአት ፓርሚጃኖ ሬጃኖ። ስለ ፓርሚጃኖ ሬጃኖ የሰራሁት ቪዲዮ አለ። ለአጥንት፣ ለብለድ ሰርኩሌሽን፣ ለልብ ጤና ጤነኛ ተብለው ከሚባሉ ወርቅ ቺዝ ውስጥ አንደኛ ነው። ብዙዎቻችሁ ታውቃላችሁ። ለማታውቁ ፓርሚጃኖ ሬጃኖ የጣሊያን አንደኛና ዋነኛ በዓለም ላይ ትልቅ እውቅናን ያተረፉበት ቺዝ ነው። እሱን እንቆርጣለን። መፈቅፈቅ ይቻላል። እኔ ስላይስ እንደዚህ በእጅ ተቆርጦ ሲቀርብ በጣም ደስ ይለኛል። እናንተ እንደምትፈልጉት። በስሱ ስትቆርጡት በጣም ይጣፍጣል ጣዕሙ። ጤነኛ ኮልድ ፕሬስድ ኦሊቭ ኦይል አይቀሬ። በስሱ ጨው ትንሽ እንዳታበዙ። እኔ ሎሚ ነው የምጠቀመው። ሌሎች ደግሞ በአፕል ሳይድ ቪኒገር የሚጠቀሙ አሉ። እኔ ግን በሎሚ ስጠቀመው እወዳለሁ። የምርጫ ጉዳይ ነው። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል
በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። በስሱ እንጨምቃለን እያየን። እንደዚህ አይነት የሳህራ በረሃ በሚሆንበት ጊዜ ኃይለኛ ሙቀት መብላት አፒታይት የላችሁ በጣም 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 ስትረስ የሚያደርግ ሙቀት ነው ያለው። ስለዚህ አበላል ማወቅ በጣም አስፈላጊ ነገር ነው። በ5 ደቂቃ በጣም ቀላል በጣም ጤነኛ በቀላሉ የምናገኛቸው ግብአቶች ብሬዛውላ ያለሁበት ሀገር ማግኘት አልችልም ብላችሁ ለምትሉ የዶሮ ስጋ ስላይስ ቆርጣችሁት ሞቅ ሞቅ አድርጋችሁት በስሎ የዶሮ ስጋ መብሰል ስላለበት በእንደዚህ አይነት መልኩ መጠቀም ትችላላችሁ። ሲቀጥል የበሬ ስጋ ራሱ ቀዩን በጣም በስሱ ስላይስ ቆርጣችሁት ብሬዛውላ ማግኘት ለማትችሉ ሞቅ ሞቅ አድርጋችሁት በእንደዚህ አይነት መልኩ መስራት ትችላላችሁ። ሶ የሌላችሁን ግብአት ባላችሁ ሰብስቲቲዩት አድርጋችሁ እሳት ሳትለኩሱ ሳትለበለቡ ሳያልባችሁ ላብላብ ሳትሸቱ ጽድት ያለ ጤነኛ ምግብ መመገብ ለአጥንታችን ለልብ ጤና ምክንያቱም ስትረስ ማድረግ የለብንም ኦርጋኖቻችንን ለብለድ ሰርኩሌሽን ለቆዳችን ጤና ለፀጉራችን ጤና ለተለያየ ነገር እንደዚህ አይነት ምግብ መመገብ በጣም ያስፈልጋል። እንዲሁም በመቀጠል ደግሞ ቶክሲክ የሆነውን ነገር ከሰውነታችን ውስጥ እንዲወጣ በሙቀቱ አማካኝነት በጣም ስለሚያለበን በውሃ በመጠጣት ሰብስቲቲዩት ማድረግ አለብን። ዲሃይድሬት በማያረጉን ምግቦች ሰውነታችንን መጠገን አለብን እና እንደውም ይሄ ኃይለኛ ሙቀት በሚገባበት ጊዜ እንደኔ መክሳት ለምትፈልጉ ትልቅ ስጦታ ነው የሚያደርግላችሁ። ምክንያቱም ከባባድ ምግብ የመብላት ሙቅ ትኩስ ነገር የመብላት አፒታይቱ ስለሌለን እንዲህ አይነት ቀዝቃዛ ምግብ ስንበላ ሰውነታችን ሽንቅጥቅጥቅጥቅጥ ይላል እያልኩኝ እንቅመሰው። ከብሬዛውላው ትወስዳላችሁ ቺዙን አርጋችሁበት የጎደለው ነገር ካለ በዛው ትቀምሱታላችሁ። የባለፈው ያሳያችሁን የሙቀት ሬሲፒ ብዙዎቻችሁ ወዳችሁታል። ፓርት 2 የሙቀት ሬሲፒ እሳት ሳትለኩሱ ብዙ ሰዓት ሳያልባችሁ ለራሳችሁ ለወዳጆቻችሁ ለልጆቻችሁ የምትጠቀሙት ጤነኛ በጣም ጤነኛ ምግብ። በዚህ አጋጣሚ አሩኮላ ማታ ማታ አትብሉ ይባላል። ምክንያቱም አሩኮላ ማታ ማታ በምንመገብበት ጊዜ ጥሩ እንቅልፍ እንዳንተኛ ያደርገናል። በተቻለ መጠን ቅዠት ምናምን ስለሚያደርግ ቀን ብሉት ይባላል። እኔ አጋጥሞኝ አያውቅም። ያጋጠማችሁ ሰዎች ካላችሁ ከስር ኮመንት ጻፉልኝ። በዚህ አጋጣሚ በጣም ጤነኛ በጣም ጠቃሚ በጣም ለልጆችም ለአዛውንትም ለወንድም ለሴትም ለሁሉ ሰው የሚሆን ምግብ ነው። የእናንተን አመለካከት የእናንተን አስተያየት ኮመንት ላይ ጻፉልን። በሚቀጥለው ደግሞ ቀለል ያለ ፍጥን ያለ የሙቀት ሬሲፒ እንዳሳያችሁ የምትፈልጉ ከሆነ ፓርት 3 እያላችሁ ኮመንት ላይ ጻፉልኝ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ። ላይክ በምታደርጉበት ደግሞ ጊዜ ይሄ ቪዲዮ ብዙ ቦታ ተደራሽነት እንዲኖረው ስለምትረዱ አመሰግናለሁ።